ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የረፋድ መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በ10 ሺዎች የሚቆጠር ሰልጣኝ ጦራቸውን ወደ ኤርትራ ለመላክ በዝግጅት ላይ የሚገኙት ጀነራል አንድ ወሳኝ የተባለለትን ዓለም አቀፍ ስብሰባ አቋርጠው ወደ ግብጽ ካይሮ አምርተዋል። ከዚያም ከሌላ የጦር መሪ ጋር ተገናኝተዋል። ጠበቅ ያለ ምክክርም እየተደረገ ነው። በጥንቅራችን ከያዝናቸው መረጃዎች መካከል ነው። በትግራይ ጦርነት ድባብ እየታየ ነው። ያለፈው ስህተት መደገም የለበትም የሚሉ ድምጾች ተበራክተው እየተሰሙ ነው። በሌላ አቅጣጫ ደግሞ በክልሉ በአዲስ መልኩ የጦር ስልጠናና አደረጃጀትም ጭምር እየታየም ይገኛል። ከዚሁ ጋር በተያያዘም በክልሉ ከሚንቀሳቀሱት ፓርቲዎች መካከል አንደኛው የሆነው ሳልሳይ ወያኔ ያለው ነገር አለ። ይዘነዋል። የቀድሞ የህወሓት አመራሮች የሻዕቢያና ህወሓት ጥምረት ሊቋረጥ ይገባል ሲሉ ለፌዴራል መንግስቱ ጥሪ አቅርበዋል። ህወሓትና ሻዕቢያ የተጣመሩት ለጦርነት መሆኑን የገለጹት አመራሮቹ አፋጣኝ ጥሪ አቅርበዋል። መረጃውን ይዘነዋል። የሰብአዊ መብት ተሟጋች ድርጅቱ በአዲስ አበባ ማንነትን መሰረት ባደረገ ዘመቻ የትግራይ ተወላጆች ላይ እስር እየተፈጸመ ይገኛል ሲል አዲስ ባወጣው መግለጫ ከሷል። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይ ተወላጆች ላይ የሚፈጸመው እስር እንዲቆም አሳስቧል። አጠር ያለ መረጃ ይዘናል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 3ኛ ስብሰባውን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የዋጋ ግሽበት እየቀነሰ መጥቶ በግንቦት ወር 2017 መጨረሻ 14.4 በመቶ ደርሷል ሲል መግለጫው ገልጿል። ብሔራዊ ባንኩ ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ መወሰኑን ገልጿል። መረጃው ዝርዝር አለው። የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርጓል መባሉን ተከትሎ የክልሉ ትምህርት ቢሮ የፈጠራ ወሬና ጥላሸት መቀባት ይቁም ሲል መልስ ሰጥቷል። ጉዳዩን የምንመለከት ይሆናል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ሚኒስቴር መስሪያ ቤቱ ያለው ነገር አለ። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጀነራሉ ስብሰባ አቋረጡ። ከአስመራ ሊቢያ የተፈጠረው የጦር ስልጠና። ጀነራሉ የሄዱበትን ስብሰባ አቋርጠው በፍጥነት ተመልሰዋል። እጅግ ወሳኝ የተባለ ሌላ ድርድርና ውይይት ገጥሟቸዋል። ነገሩ ከሊቢያ እስከ አስመራና ካይሮ የተጠላለፈና የተወሳሰበ ሆኖ ታይቷል። ከወራት በፊት ተዋጊ ጀቶቻቸውንና ሄሊኮፕተሮቻቸውን ወደ አስመራ ያሸሹት ከዚያም 50 ሺህ ሰልጣኝ ጦራቸውን ወደ ኤርትራ ምድር ለመላክ እየተዘጋጁ ያሉት ጀነራል አሁን ደግሞ ካይሮ ገብተዋል። ጀነራሉ ትላንት ምሽቱን ካይሮ የገቡት በስፔን የሚካሄደውን የተባበሩት መንግስታት ስብሰባ አቋርጠው ነው። የለም ይሄኛው ይበልጣል፣ በአፋጣኝ ካይሮ ድረሱ በመባላቸው የእቅዱን ስብሰባ ትተው ባልታቀደ ውይይት ላይ የተገኙ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። ሰውየው የፕሬዝዳንት ኢሳያስም የግብፁ ፕሬዝዳንት አብዱልፈታህ አልሲሲም የቅርብ ወዳጅ የሆኑት የሱዳኑ ጦር ኃይሎች መሪ ጀነራል አብዱልፈታህ አልቡርሃን ናቸው። ከወራት በፊት ከፕሬዝዳንት ኢሳያስ ጋር አስመራ ላይ መክረዋል። አሁን ደግሞ በአፋጣኝ ካይሮ ተገኝተዋል። የሱዳንን የእርስ በእርስ ጦርነት ተከትሎ የሀገሪቱ ፖለቲካ ተወሳስቧል። በዚሁ የእርስ በእርስ ጦርነት በርካታ ሀገራት እጆቻቸውን አስገብተዋል። ግብጽና ኤርትራ በጣልቃ ገብነት ከሚጠቀሱት ሀገራት መካከል ናቸው። በአሁኑ ሰዓት ሱዳን ውስጥ በዋነኝነት እየተፋለሙ ካሉት ኃይሎች መካከል የሀገሪቱ ጦር ኃይል አዛዥ ጀነራል አብዱልፈታህ አልቡርሃንና የፈጥኖ ደራሹ ጦር አዛዥ ጀነራል መሐመድ ሐምዳን ዳገሎ ይገኙበታል። የእርስ በርስ ጦርነቱ ረዘም ያለ ጊዜን እያስቆጠረ መሄዱን ተከትሎ ሌሎች አነስተኛ የተፈጠሩ ታጣቂዎች አሉ። የዳጋሎን ጦር የተባበሩት አረብ ኤምሬትስ፣ ዩኤኢ፣ ኬንያ፣ ቻድና ሌሎች የውጭ ኃይሎች ድጋፋቸውን እየሰጡት ይገኛሉ። በሌላ አቅጣጫ ግብጽና ኤርትራ ለጀነራል አብዱልፈታህ አልቡርሃን ጦር ድጋፋቸውን እየሰጡ ሲሆን ከወራት በፊት በተካሄደ አንድ ውጊያ ጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ሱዳን፣ ሊቢያና ግብጽ የሚገናኙበት ስትራቴጂክ የሆነ ቦታን መቆጣጠሩ ጀነራል አልቡርሃንና የግብጹን ፕሬዝዳንት አብዱልፈታህ አልሲሲን ክፉኛ አስደንግጧል። በዚህም ጦሩ በሌላ አቅጣጫ ከሊቢያ አማጽያን ጋር የቅርብ ግንኙነት እየፈጠረ የጦር መሳሪያ የሚያገኝበት ሁኔታ ይፈጠራል በሚል በግብጽም በሱዳኑ ተፋላሚ ጀነራል በኩልም ከፍ ያለ ስጋትን አሳድሯል። ግብጽም ይኸው አካባቢ ወሳኝ ስትራቴጂክ ድንበሬ ነው የምትለው አካባቢ በመሆኑ የጀነራል ዳጋሎ ጦር አካባቢውን መቆጣጠሩ ክፉኛ አስደንግጧታል። የዳጋሎ ጦር ከሊቢያ አማጽያን ጋር ግንኙነትን የሚፈጥር ከሆነ ከባድ ፈተናን ሊያስከትል ይችላል ብለው የሰጉት ፕሬዝዳንት አብዱልፈታህ አልሲሲና ጀነራል አብዱልፈታህ አልቡርሃን ካይሮ ላይ መክረዋል። አሁን የጀነራል መሐመድ ሐምዳን ዳጋሎ ጦር በተቆጣጠረው የሱዳን፣ ሊቢያ፣ ግብጽ አቅጣጫ በሊቢያ በኩል ያለውን ግዛት የሚያስተዳድሩት ካሊፋ ሀፍታር ይባላሉ።
አሁን የአልሲሲና የአልቡርሃንም ስጋት የሆነው የሊቢያ ካሊፋ ሀፍታር ጦርና የዳጋሎ ጦር ጥምረት እንዳይፈጥር ነው። ለዚህም ሲባል ፕሬዝዳንት አብዱልፈታህ አልሲሲ ሊቢያዊውን ጀነራል ካሊፋ ሀፍታርን ካይሮ ድረስ ጠርተው ካናገሩ በኋላ ከሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር ጠርተው ለማወያየት በአፋጣኝ ድረሱ ብለዋቸዋል። በዚህም ጀነራል አብዱልፈታህ አልቡርሃን ሲከንፉ ስፔንን ጥለው ካይሮ ገብተዋል። የሁለቱ መሪዎች ዋነኛ የካይሮ ውይይት ትኩረት የሆነውም ይሄው ጉዳይ መሆኑን የዘገባው ምንጭ የሆነው ሱዳን ትሪቢዩን ባሰራጨው ዘገባ አመልክቷል። በቀጣይ መረጃችን በአዲስ ጦርነት ስጋት ውስጥ ነን። ፓርቲው በትግራይ ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ሁኔታ የተለያዩ አካላት መግለጫዎችን እየወጡ ነው። ከነዚሁ አካላት መካከልም አንዱ የሆነውና ትግራይን መሰረት አድርጎ የሚንቀሳቀሰው ሳልሳይ ወያነ ፓርቲ ሌላ ዙር ጦርነት መቀስቀስ የለበትም፣ ይህ ከሆነም በትግራይ ውስጥ ባለው የፖለቲካ ድክመት ነው ሲል ማስጠንቀቂያውን ሰጥቷል። በክልሉ ሰሞኑን ለተከታታይ ቀናት የተከበረውን የሰማዕታት ቀን ተከትሎ የታዩት ወታደራዊ ትርኢቶች ብዙዎች ትግራይ ወዴት እየሄደች ነው የሚል ጥያቄን እንዲያነሱ አድርጓቸዋል። በፕሪቶሪያው ስምምነት መሰረት የህወሓት ተዋጊዎች ትጥቅ መፍታት ሲገባቸው ተጨማሪ ወታደራዊ ስልጠናዎች እየተሰጡ በኮማንዶ ደረጃ ሳይቀር አዳዲስ አደረጃጀቶች የመፈጠራቸው ጉዳይ ለምን የሚል ጥያቄን እያስነሳ ይገኛል። ከሰማዕታት ቀን ጋር በተያያዘ የትግራይ ወታደራዊ አመራሮችና የህወሓት ሰዎች በተገኙባቸው የተካሄዱት የኮማንዶ ጦር ምረቃና ወታደራዊ ትርኢቶች ከቀደመው የፕሪቶሪያው ትጥቅ የመፍታት ስምምነት ጋር አብሮ የማይሄዱ መሆናቸውንም በተመለከተ አስተያየቶች እየተሰጡበት ነው። በዚህም ትግራይ ዳግም ወደ ሌላ ዙር ጦርነት ልትገባ ትችላለች የሚለው ስጋት ከፍ እያለ መጥቷል። በርከት ያሉ የትግራይ ተወላጆችም እያሳሰቡና እያስጠነቀቁም ይገኛሉ። አሁን ላይ ያለውን የትግራይ ሁኔታ የበለጠ እያወሳሰቡ ያለው በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት በማለት ጣቶቻቸውን በህወሓት አመራሮች ላይ እየቀሰሩ ያሉም በርካቶች ናቸው። በህወሓት ላይ አመጹ የተወሰኑ የትግራይ ታጣቂዎች በአፋር ክልል ሐራ መሬት በሚል እየተንቀሳቀሱ ሲሆን ይህ ኃይል ወደ ትግራይ ክልል በትጥቅ የሚዘልቅ ከሆነ ክልሉ ወደ እርስ በርስ ጦርነት ሊገባ ይችላል የሚል ሌላ ስጋትን አሳድረዋል። አሁን በክልሉ እየታየ ያለውን የጦርነት ድባብ አስመልክቶ መግለጫ የወጣው ሳልሳይ ወያነ ሌላ ዙር አውዳሚ ጦርነት አያስፈልግም፣ በመነጋገር ችግሮችን መፍታት ይገባል ሲልም አስታውቋል። በቀጣይ መረጃ ሚኒስትሩ በጥሩ የጤንነት ሁኔታ ላይ ናቸው። ሚኒስቴር መስሪያ ቤቱ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ የሕክምና ክትትል ላይ ናቸው። በዚህም በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል በሕክምና ላይ እንደሆኑ ሰሞኑን ሲሰራጩ የነበሩት መረጃዎች አመልክተዋል። በትላንትናው ዕለት የንግድና ቀጠናዊ ትስስር ሚኒስትር በለቀቀው መረጃ ሚኒስትሩ አሁን ላይ በመልካም ጤንነት ላይ ይገኛሉ፣ በቅርቡም በሙሉ ጤንነት ወደ ስራቸው ይመለሳሉ በማለት የደረሰውን አደጋ በተመለከተ የተሳሳተ መረጃ አሰራጭተዋል ያላቸውን አካላት ወቅሷል። በቀጣይ ርዕስ የሻዕቢያና ህወሓት የጦርነት ጥምረት ያሰጋናል። አመራሮቹ የቀድሞ የህወሓት አመራሮች የሻዕቢያና ህወሓት ጥምረት ሊቋረጥ ይገባል ሲሉ ለፌዴራል መንግስቱ ጥሪ አቅርበዋል። ህወሓትና ሻዕቢያ የተጣመሩት ለጦርነት መሆኑን የገለጹት አመራሮቹ አፋጣኝ ጥሪ አቅርበዋል። የቀድሞ ህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጸዋል። በትግርኛ ጽምዶ ወይም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህንን ጥምረት በሚመለከት ሐሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳያርፍ መስራት አለብን ሲሉም ገልጸዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለበት የትግራይ ሊቃንና ፌዴራል መንግስት ነው በማለት ሐሳባቸውን ሰጥተዋል። ሌላው ሐሳባቸውን ለአሃዱ የሰጡት የቀድሞ የህወሓት አባልና ከፍተኛ አመራር ፕሮፌሰር ክንዳያ ገብረሕይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ብለዋል። ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነም ግልጽ ነው ሲሉ ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው፣ ነገር ግን ግንኙነቱ በመርህ ላይ ካልተመሰረተ ትክክል አይደለም ሲሉ መናገራቸውን አሃዱ ዘግቧል። የዴሞክራሲ ስምረት ትግራይ ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንዳያ ገብረሕይወት በበኩላቸው የሁለቱ አካላት ጥምረት ዓላማ ግልጽ አይደለም ሲሉ ተናግረዋል። በሌላ በኩል በዚህ ጥምረት ዙሪያ የፌዴራል መንግስት በግልጽ ያስታወቀው ነገር ባይኖርም ባለፈው ሳምንት አርብ በትግራይ ሰላም፣ ልማትና ዴሞክራሲ የሚጠይቅ ውይይት ተካሂዶ ነበር። የፌዴራል መንግስት የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከልን በመወከል የተገኙት አቶ መለሰ አለሙ የፌዴራል መንግስት ኃላፊነት እንዳለው ነው፣ የትግራይ ፖለቲከኞችም ለሰላም ሚናቸውን ሊወጡ ይገባል ሲሉ ተደምጠዋል። የድንበር ጉዳይን በተመለከተ መንግስት ሉዓላዊነቱን በፍጹም አሳልፎ አይሰጥም ያሉ ሲሆን
የውስጥ ችግሮች ከተፈቱ ሌላውን ማስተካከል እንደሚቻል ተናግረዋል። በቀጣይ መረጃ የአዲስ አበባው እስር። የሰብአዊ መብት ተሟጋች ድርጅቱ በአዲስ አበባ ማንነትን መሰረት ባደረገ ዘመቻ የትግራይ ተወላጆች ላይ እስር እየተፈጸመ ይገኛል ሲል አዲስ ባወጣው መግለጫው ከሷል። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይ ተወላጆች ላይ የሚፈጸመው እስር እንዲቆም አሳስቧል። የሰብአዊ መብት ተሟጋች ተቋሙ ትላንት ባወጣው መግለጫ በመንግስት አካላት በተለይም በአዲስ አበባ ፖሊስ የትግራይ ተወላጆች ላይ ተደጋጋሚ እስርና እንግልት እየደረሰ መሆኑን ገልጾ ይህ እንዲቆም ጠይቋል። የታሰሩት እንዲፈቱ፣ በወንጀል የሚያስጠረጥራቸው ጉዳይ ካለም በህጉ መሰረት ፍርድ ቤት እንዲቀርቡ ያሳሰበው ድርጅቱ ጨምሮም የዘፈቀደ እስር በትግራይ ተወላጆች ላይ እንዲከናወን የወሰኑ ትዕዛዝ የሰጡና እያስፈጸሙ ያሉ አካላት ውሳኔያቸውና ተግባራቸውን በመመርመር በህግ ተጠያቂ እንዲሆኑ ብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በአዲስ አበባ በተለይም ከኮተቤ ፈረንሳይና ወሰን በተባሉ አካባቢዎች በትግራይ ተወላጅ ወጣቶች ላይ ያነጣጠረ የዘፈቀደ እስር እየተካሄደ ነው በማለት ከሷል። እስር ወደ ከተማዋ በቅርቡ በመጡ ወጣቶች ላይ ብቻ አይደለም ያለው ድርጅቱ የከተማዋ ቋሚ ነዋሪ የሆኑ የትግራይ ተወላጆች ወጣቶችም እየታሰሩ መሆኑን አረጋግጫለሁ ብለዋል። የታሳሪዎች ቤተሰቦች ከላይ የመጣ ትዕዛዝ ነው በሚል ምላሽ ከፖሊስ እንደተሰጣቸው መናገራቸውንም ድርጅቱ በሪፖርቱ ጠቅሷል። ከፖሊስ ጣቢያው ታስሮ የወጣ አንድ ሰው ከ100 በላይ ታሳሪ የትግራይ ተወላጆች እንደነበሩ ለድርጅቱ መናገሩም ተገልጿል። ድርጅቱ እስሩን የሀገሪቱን ህጎችና ዓለም አቀፍ ህጎችን እንደሚጥስ በመግለጽም ታሳሪዎች እንዲፈቱና በወንጀል የሚያስጠረጥራቸው ጉዳይ ካለም በህጉ መሰረት ለፍርድ እንዲያቀርቡ ጠይቋል። በቀጣይ መረጃ የብሔራዊ ባንክ አዲስ ውሳኔ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 3ኛ ስብሰባውን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የዋጋ ግሽበት እየቀነሰ መጥቶ በግንቦት ወር 2017 መጨረሻ 14.4 በመቶ ደርሷል ሲል መግለጫው ገልጿል። ምግብ ነክ የዋጋ ግሽበት ግንቦት ወር መጨረሻ 12.1 በመቶ የደረሰ ሲሆን ባለፈው ዓመት ተመሳሳይ ወቅት 25.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አለው ሲል መግለጫው አመልክቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በዚሁ መግለጫው በሁሉም ንግድ ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ወስኗል። አሁን ላይ መንግስት ገቢ ማሰባሰብ አቅም በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ ምር የሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየውን ይህ አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ሲል መግለጫው ጠቅሷል። ኮሚቴው ያመነበት ይህ የገንዘብ ፖሊሲ ምክረ ሀሳብ ለብሔራዊ ባንክ ቦርድ ቀርቦ መጽደቁንም መግለጫው አመልክቷል። የገንዘብ ፖሊሲ ኮሚቴው ያሳለፈው ሌላኛው ውሳኔ በባንኮች ላይ የተጣለውን የብድር ዕቀባ የተመለከተ ሲሆን በአሁኑ ወቅት በባንኮች ዓመታዊ ብድር እድገት ላይ የተቀመጠው 18 በመቶ ጣሪያ እስከ መጪው መስከረም 2018 ዓ.ም ድረስ እንዲቀጥል ኮሚቴው ወስኗል። ለዚህም የሰጠው ምክንያት አሁን ላይ የዋጋ ግሽበት የመርገብ አዝማሚያ እየተስተዋለ ቢሆንም ይህንን ማስቀጠል አስፈላጊ በመሆኑ በባንኮች ላይ የተጣለው የብድር እድገት ጣሪያ ባለበት እንዲቆይ ማድረግ አስፈላጊ እንደሆነ የሚገልጽ ነው። በቀጣይ ርዕስ ሂጃብ የለበሱ ተማሪዎች ፈተና እንዳይቀመጡ ተከልክለዋል ተባለ። የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል ሲሉ የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት ገለጹ። ፈተና ማዕከል ደርሳ ሂጃብ በመልበሷ ምክንያት የተባረረች አንዲት ሙስሊም ተማሪ የለችም። የፈጠራ ወሬና ጥላሸት መቀባት ይቁም ሲል የክልሉ የትምህርት ቢሮ ኃላፊ መልስ ሰጥቷል። የአክሱም ከተማ ሴት ተማሪዎች ሂጃብ መልበስ ክልከላ ጋር ተያይዞ የተነሳው ውዝግብ ወራትን አስቆጥሯል። ትላንት በአገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ሲጀመር የአክሱም ሴት ሙስሊም ተማሪዎች ጉዳይ ተነስቷል። የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል በማለት አስተያየታቸውን በማህበራዊ ትስስር ገጾች አሰራጭተዋል። ሂጃብ ከመልበስ ጋር ተያይዞ አንዲትም ሙስሊም ተማሪ ከፈተና ማዕከል የተባረረች የለችም በማለት ለተሰራጩ ጽሑፎችና አስተያየቶች ምላሽ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ፈተና ለመውሰድ የተመዘገቡት 24 ሴት ተማሪዎች በራሳቸው ፍላጎት ሳይመጡ ቀርተዋል ብለዋል። ሴት ሙስሊም ተማሪዎች የመፈተን ፍላጎት ካላቸው ሐሙስ ሰኔ 26 2017 ዓ.ም በሚጀምረው ሁለተኛ ዙር ፈተና መፈተን ይችላሉ። ከዚህ ውጪ ተማሪዎቹ እንዳይፈተኑ በመከልከል ሆን ተብሎ የሚፈጠረው የማጠልሸት ተግባርና ውሸት ለህዝብና ሀገር አይጠቅምም ሲሉ አክለዋል። ትላንት በተጀመረ 12ኛ ክፍል ሀገር አቀፍ ፈተና 36000 ተማሪዎች ፈተናውን መውሰድ እንደጀመሩ መነገሩ ይታወሳል። በአክሱም ከተማ በሂጃብ የተነሳ ያለው ውዝግብ ለወራት የቀጠለ ነው። ጉዳዩ ወደ ችሎት ጭምር መወሰዱ መዘገቡ ይታወሳል። በአክሱም ከተማ በሚገኙ ትምህርት ቤቶች የሚማሩ ሙስሊም ተማሪዎችን ሂጃብ ለብሰው ትምህርታቸውን እንዳይከታተሉ ክልከላ አድርገዋል የተባሉት አካላት ላይ የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ህጋዊ ክስ መመስረቱ የሚታወስ ነው።
159 አክሱም ሁለተኛ ደረጃ ትምህርት ቤት ሙስሊም ሴት ተማሪዎች ከሂጃብ ክልከላ ጋር በተያያዘ 12ኛ ክፍል ሀገር አቀፍ ፈተናን ለመፈተን የሚያስችላቸውን ፎርም ሳይሞሉ መቅረታቸው መዘገቡ ይታወሳል። በመጨረሻም የካህኑ ግድያ። በቀናት ልዩነት ቤተክርስቲያን ላይ በተሰነዘረ አዲስ ጥቃት ካህን መገደላቸው ተሰምቷል። በዝቋላው ጥቃት መነኮሳት መገደላቸውና መታገታቸው በተሰማበት አዲስ ጥቃት መሰንዘሩ በርካቶችን አሳዝኗል። በዝቋላ አቦ ገዳም ከሳምንት በፊት መነኮሳት መገደላቸውና መታገታቸው መገለጹ ይታወቃል። በዚሁ ገዳም ከዓመት በፊት ሰኞ የካቲት 11 ቀን 2016 ዓ.ም ታጣቂዎቹ 3 አባቶችን አግተው ወደ በረሃ ከወሰዱ በኋላ የታገቱትን ለማስለቀቅ ገዳሙ ጥረት በሚያደርግበት ወቅት የካቲት 13 ቀን 2016 ዓ.ም ተጨማሪ አባቶችን በመያዝ ግድያ መፈጸሙን ቤተክርስቲያኗ ማስታወቁ አይዘነጋም። በኦሮሚያ ክልል በተሰነዘረው ሌላ ጥቃት በምስራቅ አርሲ አንድ የቤተክርስቲያን ካህን በታጣቂዎች መገደላቸውን የተገለጸው። በምስራቅ አርሲ ዞን ሮቤ ወረዳ ቤተ ክህነት የገደብሳ ደብረ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ቀሲስ ተስፋዬ ረታ ቅዳሜ ዕለት ምሽት ላይ በታጣቂዎች መገደላቸውን የቤተክርስቲያኗ ዘጋቢ አመልክቷል። ቅዳሜ ሰኔ 21 ቀን 2017 ታጣቂዎቹ በአሰቃቂ ሁኔታ እኚህን ካህን ከመግደላቸውም በላይ ባለቤታቸውን በተመሳሳይ እንደተገደሉ ተገልጿል። ካህኑ ከልጅነታቸው አንስቶ በቤተ ክርስቲያኑ ሲያገለግሉ የቆዩ ሲሆን በፊት በድቁና አሁን ደግሞ በቅስና በማገልገል ላይ የነበሩ መሆናቸው በቀብር ስነ ስርዓታቸው ላይ ተነግሯል። የካህኑ የቀብር ስነ ስርዓት ሰኔ 22 በሮቤ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ተፈጽሟል ሲል ተዋህዶ ሚዲያ ማዕከል ዘግቧል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።